እስራኤል ለሶማሊላንድ ይፋዊ ዕውቅና መስጠቷን ተከትሎ የኢትዮጵያ የባህር በር ጥያቄ ከዲፕሎማሲያዊ መቀዝቀዝ ወጥቶ ወደ አዲስና አስገራሚ ምዕራፍ መሸጋገሩ የቅርብ ቀናት ትውስታ ነው። ነገር ግን ይህ ወርቃማ እድል ብቻ አይደለም ይዞ የመጣው። አሁን ላይ እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ ከወደ ጅቡቲ ብርቱ ማስጠንቀቂያ ተሰምቷል። አስመራ ደግሞ ከ3000 በላይ የሚሆኑ የሶማሊያ ልዩ ኃይል አባላት አሰልጥና ወደ ሞቃዲሾ መላኳ ተሰምቷል። የቀይ ባህር ወታደራዊ ውጥረት ታዲያ ኢትዮጵያ በታሪኳ አይታው በማታውቀው የእሳት ቀለበት ውስጥ ከቷታል የሚሉ መረጃዎች እየተሰሙ ይገኛሉ። ኢትዮጵያ ከእስራኤል ጋር የፈጸመችው ስትራቴጂካዊ ጋብቻና በጎረቤቶቿ ቁጣ መካከል የባህር በር ህልሟ እንዴት ነው የምታሳካው? ዛሬ የተለያዩ መረጃዎችን እያጣቀስን የምስራቅ አፍሪካን አዲሱን የኃይል ሚዛን እንመለከተዋለን። በዛሬው ልዩ ጥንቅራችን ውስጥ ወሳኝ የሆኑ አንድ 4 የሚሆኑ ጉዳዮችን እናነሳለን። ቅድሚያ ላይ የምናነሳው የጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሌ የእስራኤልን በበርበራ መገኘት የቀጠናው ስጋት ነው ሲሉ ኮንነው መግለጫ ሰጥተዋል። ይህን ተከትሎ ታዲያ ኢትዮጵያ 95 በመቶ በጅቡቲ ወደብ ላይ ጥገኛ መሆኗንና ይህንን የጅቡቲ ቁጣ ተከትሎ ሊመጣ የሚችለውን ስጋት በዝርዝር እንመለከተዋለን። በሶማሊያ ላይ ያለው የኤርትራ እጅም ሌላኛው የምንመለከተው ጉዳይ ነው። ከወደ ኤርትራ የወጡ ያሉ መረጃዎች እንደሚያሳዩት ከሆነም በኤርትራ የሰለጠኑ ከ3000 በላይ የሶማሊያ ልዩ ኃይል አባላት ወደ ሞቃዲሾ መመለሳቸው ተሰምቷል። ይህም ታዲያ ለኢትዮጵያ ምስራቃዊ ድንበር የፈጠረውን ስልታዊ ከበባና በድንበር አካባቢ ሊቀሰቀስ የሚችለውን ወታደራዊ ፍጥጫን እንድንቃኝ ያስገድደናል። በሌላ በኩል ከቅርብ ጊዜ ወዲህ ቱርክ ወደ ሶማሊያ የምታደርገውን የጦር መሳሪያዎች ማጋዝ በተመለከተ እየወጡ የነበሩ መረጃዎች ነበሩ። ከነዛ መረጃዎች መካከል አንደኛው ታዲያ ቱርክ የኤስ-400 የተሰኘውን የአየር መቃወሚያ መሳሪያ ወደ ሶማሊያ ልካለች የሚለው ዘገባ ነው። ጋርዌ ኦንላይን ይዞት የወጣው መረጃ እንደሚያሳየው ከሆነ ታዲያ ቱርክ ዘመናዊውን የኤስ-400 ሚሳኤል መከላከያ ወደ ሶማሊያ እንዳላከች አስተባብላለች። ይህም ታዲያ ኢትዮጵያ በቀጠናው ያላትን የጥራት ወታደራዊ የበላይነት ወይም ኳሊታቲቭ ሚሊታሪ ኤጅ ለማስቀጠል ያለውን ፋይዳ በዝርዝር እንመለከተዋለን። ከዚህ ባሻገር የዋሽንግተን ኢንስቲትዩት ይዞት የወጣ አንድ ዘገባ አለ። እዛ ዘገባ ላይ ደግሞ እስራኤል የሶማሊላንድን ሉዓላዊነት የተቀበለች የመጀመሪያዋ የተባበሩት መንግስታት አባል መሆኗ ኢትዮጵያ ጥር 2024 ላይ የፈረመችውን የመግባቢያ ሰነድ ተግባራዊ ለማድረግ የሚሰጣትን ዓለም አቀፍ የህግ ሽፋን ወይም ሌጋል ፕሬሲደንት እንመለከተዋለን። እነዚህ 4 ጉዳዮች ዋናዎቹ የዛሬው የልዩ ጥንቅራችን ማጠንጠኛዎች ናቸው። በእነዚህ ጉዳዮች ሰፋ ያለ ትንታኔ እንሰጣቸዋለን። ኢትዮጵያ በዚህ ፍጹም ማዕበል ወይም ፐርፌክት ስቶርም እየተባለ እየተገለጸ ያለው ሁኔታ ውስጥ ሆና ስኬታማ ለመሆን የምትከተለው መንገድ በሶማሊላንድ በኩል የተከፈተውን የዲፕሎማሲ እድል ከመጠቀም ባለፈ የጅቡቲውን ቁጣ እንዲሁም የሶማሊያ ወታደራዊ እንቅስቃሴዎችን በተመለከተ ሰፋ ያለ ቆይታ ነው የሚኖረን። ወደ መጨረሻ ላይ ደግሞ በዛሬው ዕለት በይፋ የተቀሰቀሰው ኢራንና የአሜሪካ እስራኤል ጦርነት የተመለከቱ ጉዳዮችን አንስተን ቆይታችን የምንቋጭ ነው የሚሆነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እንደተለመደው የዩቲዩብ ገጻችን አዲስ ለምትቀላቀሉት ሰብስክራይብ እንድታደርጉ እንጋብዛለን። ይህንን ቪዲዮ ከወደዳችሁ ላይክ በማድረግ ሌሎች ወዳጆቻችሁም እንዲመለከቱት ሼር እንድታደርጉላቸውና ባነሳናቸው ጉዳዮች ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫው ላይ እንደ ሁልጊዜው እንድታስቀምጡልን በክብር እየጋበዝን ከተከታዩ አጭር መሸጋገሪያ በኋላ በዝርዝር ጉዳዮች መልሰን እንገናኛለን። አብራችሁን ቆዩ። ጅቡቲ በሶማሊላንድ የበርበራ ወደብ ላይ እስራኤል ወታደራዊ ጦር ሰፈርን ለመገንባት ማቀዷን ተከትሎ የሰጠችውን ጠንካራ ማስጠንቀቂያ የኢትዮጵያን ስልታዊ ወደብ አማራጭ ፍላጎት ወደ አዲስና ውስብስብ ወደሆነ ምዕራፍ አሸጋግሮታል። እንደ ኤኤፒ ኒውስ እና ሶማሊላንድ ስታንዳርድ የመሰሉ የዜና ምንጮች ያወጧቸው መረጃዎችን ከተመለከትን የጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሌ የእስራኤል በሶማሊላንድ መገኘት ለቀጠናው መረጋጋት ቀጥተኛ ስጋት ነው ሲሉ ኮንነውታል። ጅቡቲ ይህንን የገለጸችው ታዲያ እስራኤል ሶማሊላንድን በይፋ ዕውቅና መስጠቷን ተከትሎ በመጡ እድገቶች ሲሆን ይህ እርምጃ ጅቡቲ በቀጠናው ያላትን የዲፕሎማሲና የንግድ የበላይነት የሚፈታተን መሆኑን የኢትዮጵያ የውጭ ጉዳይ ተቋም IFA ትንተናዎች ይጠቁማሉ። ለኢትዮጵያ ይህ የጅቡቲ ቀይ መስመር በሁለት ተቃራኒ ጎኖች ወይም መንገዶች የሚታይ ነው። በአንድ በኩል እስራኤል ለሶማሊላንድ ዕውቅና መስጠቷ ኢትዮጵያ ከ2 ዓመታት በፊት እንደ አውሮፓውያኖቹ
አቆጣጠር ጥር ወር 2024 ላይ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ሰነድ ወይም ኤምኦዩ በድጋሚ ለማንቀሳቀስ ትልቅ የፖለቲካ ሽፋን እንደሚሆን ይገመታል። እስራኤል የሶማሊላንድ ነጻነት የተቀበለች የመጀመሪያዋ የተባበሩት መንግስታት ድርጅት አባል ሀገር መሆኗ ኢትዮጵያም ተመሳሳይ እርምጃ ብትወስድ የሚመጣባትን ዓለም አቀፍ ጫና ሊቀንስ እንደሚችልም የዋሽንግተን ኢንስቲትዩት ትንተና ያብራራል። ይህ ደግሞ አዲስ አበባ የባህር በር ባለቤት ለመሆን ለጀመረችው ጉዞ ትልቅ ስልታዊ ድል ተደርጎ ሊወሰድ የሚችል ነው። የባህር በርን በዲፕሎማሲና በሰላማዊ መንገድ ለማግኘት የሚደረገው ጥረት አካል ሆኖ ማለት ነው። እንደሚታወቀው ኢትዮጵያ ስልታዊ በሆነ መንገድ ከተመለከትነው የአሰብ ወደብ ብቸኛውና ትክክለኛው አማራጭ መሆኑ ሁላችንም ሊያስማማ የሚችል ጉዳይ ነው። ነገር ግን አሰብ በዲፕሎማቲክ መንገድ በንግግር በጠረጴዛ ዙሪያ ለመመለስና ለማስመለስ እጅግ አዳጋች ነው። ለምን ከተባለ የአስመራው መንግስት ባህሪ እንደምናውቀው ለመሰል ድርድሮችና ለመሰል ንግግሮች ያን ያክል ቦታ የሌለው ስርዓት ስለሆነ የአስመራው ስርዓት በዚህ መንገድ የአሰብን ህጋዊ ባለቤትነት ማስመለስ አዳጋች ነው። ኢትዮጵያ በዲፕሎማሲያዊ መንገድ ለማግኘት የባህር በርን ለማግኘት በምታደርገው ጥረት ዲፕሎማሲን ብቻ እንደ አማራጭ የምንከተል ከሆነ የተሻለውና ፖሲቢሊቲው ከፍተኛ የሆነው ከሶማሊላንድ ጋር በሚደረጉ ንግግሮች የበርበራን ወደብና እዛ ላይ በሊዝ የሚገኝን የባህር በር ወይም የባህር ዳርቻን ለማግኘት የሚደረጉ ጥረቶች ቀለል ያሉ ሆነው ይሰሙኛል። ከኤርትራ ጋር በሚሊታሪ ኮንፍሮንቴሽን የሚመጣ ካልሆነ በቀር በዲፕሎማሲያዊ መንገድ የሚመጣን የባህር በር ወይም ወደብ የመኖር እድሉ በጣም ዝቅተኛ ነው። ከኤርትራ ጋር ተነጋግሮ መፍትሄ ማምጣትና የባህር ተጠቃሚነትን ማረጋገጥ የሚሳካ አይነት ጉዳይ አይደለም። ይህንን የእስራኤል እንቅስቃሴ ለኢትዮጵያ ትልቅ ስልታዊ ድል ይዞ የመጣ ነው ልንል እንችላለን። በሌላ በኩል ግን የጅቡቲ ቁጣ ለኢትዮጵያ ከፍተኛ የንግድ ስጋትን ይዞ ይመጣል። የአፍሪካን ቢዝነስ መረጃ እንደሚያሳየው ከሆነ ኢትዮጵያ አሁንም ቢሆን ለ95 በመቶ የውጭ ንግዷ በጅቡቲ ወደብ ላይ ጥገኛ ናት። ጅቡቲ ከሶማሊላንድ ጋር ያላትን ዲፕሎማሲያዊና የንግድ ግንኙነቶች ማቋረጧን ተከትሎ በጅቡቲና በሶማሊላንድ መካከል ያለው ውጥረት እጅግ የተካረረበት ሰዓት ላይ እንገኛለን። ኢትዮጵያ በሁለቱ መካከልም የቆመች ሰለባ እንዳትሆን ይሰጋል ማለት ነው። በተለይም እስራኤል በበርበራ የምትገነባው የጦር ሰፈር በየመን ለሚገኙ ሀውቲዎች የ45 ደቂቃ የበረራ ርቀት ላይ መሆኑን የተለያዩ ጥናቶች ያሳያሉ። ይህ ደግሞ አካባቢውን የጦርነት ቀጠና በማድረግ ኢትዮጵያ በበርበራ ወደብ በኩል ልታደርገው ያሰበችውን የንግድ ዝውውርና ኮሪደር ሽግግር አደጋ ላይ ሊጥለው እንደሚችል ይሰጋል። ስለሆነም ታዲያ የጅቡቲው የአሁኑ የፕሬዝዳንቷ ማስጠንቀቂያ ለኢትዮጵያ ብሔራዊ ጥቅም ትልቅ ፈተና ይዞ ነው የሚመጣው። በአንድ በኩል ከጅቡቲ ወደብ ጥገኝነት ለመውጣት ሶማሊላንድን እንደ አማራጭ ለመጠቀም እስራኤል የከፈተችው በር ደስ የሚያሰኝ ቢሆንም በሌላ በኩል ግን የጅቡቲ መቆጣትና አካባቢው ወደ ወታደራዊ መፋለሚያነት መቀየሩ የኢትዮጵያን የንግድ ህልውና አደጋ ላይ ይጥለዋል። በመሆኑም አዲስ አበባ በጅቡቲ ቁጣና በእስራኤል ሶማሊላንድ አዲስ ስትራቴጂካዊ ጋብቻ መካከል የሚፈጠረውን ንዝረት በጥንቃቄ መያዝ እንዳለባት የዘርፉ ተንታኞች እያሳሰቡ ነው የሚገኙት። በሌላ በኩል እስራኤል ለሶማሊላንድ የሰጠችው ይፋዊ እውቅና የኢትዮጵያን የባህር በር ፍላጎት ከዲፕሎማሲያዊ መቀዝቀዝ አውጥቶ ወደ አዲስ የህጋዊነት ስልታዊ ምዕራፍ አሸጋግሮታል። እንደ ብናይ ኤንድ ብሬዝ ኢንተርናሽናል እንዲሁም ዋሽንግተን ኢንስቲትዩት ትንታኔዎች መሰረት ከሆነ እስራኤል በጠቅላይ ሚኒስትር ቤንያሚን ኔታንያሁ አማካኝነት የሶማሊላንድን ሉዓላዊነት የተቀበለች የመጀመሪያዋ የተባበሩት መንግስታት ድርጅት አባል ሀገር ሆናለች። ይህ እርምጃ ኢትዮጵያ 2024 ላይ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ሰነድ ወይም ኤምኦዩ ተግባራዊ ለማድረግ የነበረባትን ይህ የብቻዬ ነኝ አይነት ስጋት የሚቀንስ ነው። ኢትዮጵያ ለሶማሊላንድ እውቅና በመስጠት ቀዳሚዋ ሀገር አትሆንም፣ ነገር ግን ሶስተኛም አትሆንም የሚለው የቀድሞው ጠቅላይ ሚኒስትር መለስ ዜናዊን ስትራቴጂካዊ ቀመርም ዳግም እንዲያንሰራራ እድል የከፈተ ነው የቤንያሚን ኔታንያሁ ለሶማሊላንድ የተሰጠው እውቅና ማለት ነው። በሌላ በኩል እንደ ሚድል ኢስት ሞኒተርና ጋርዌ ኦንላይን ዘገባዎች መሰረት ደግሞ እስራኤል ከእውቅና ባለፈ የመጀመሪያውን የሶማሊላንድ አምባሳደር ማለትም ዶክተር መሐመድ ሀጂን በቴልአቪቭ በይፋ ተቀብላም አክሬዲቴሽን ሰጥታለች። ይህ በዲፕሎማሲው ዓለም ህጋዊ እውቅና ተብሎ የሚጠራ እርምጃ ነው። ኢትዮጵያ ከሶማሊላንድ ጋር ለምትመሰረተው ግንኙነት ዓለም አቀፍ የህግ ሽፋን ወይም ሌጋል ፕሬሲደንት ይፈጥርላታል። የኦፒኒዮ ጁሪስ የህግ ትንተና እንደሚያመላክተው ከሆነ እስራኤል ሶማሊላንድ የሞንቴቪዲዮ ኮንቬንሽን መስፈርቶችን ማለትም ቋሚ ህዝብ፣ ግልጽ ድንበርና ውጤታማ መንግስት የሚለውን መስፈርት የምታሟላ አገር መሆኗን መግለጿ ደግሞ ኢትዮጵያም ተመሳሳይ የህግ መከራከሪያ ይዛ የበርበራን ወደብ በሊዝ ለመረከብና እውቅና ለመስጠት ያላትን እቅድ በድፍረት እንድትቀጥል የሚያበረታታ ስለመሆኑ እየተነገረ ይገኛል። ይሁን እንጂ ይህ የእስራኤል እውቅና ለኢትዮጵያ የሁለት ስለት ውጤት እንዳለው ያሳየናል። እስራኤል በሶማሊላንድ የጦር ሰፈር ለመገንባት ማቀዷና የሶማሊላንድ ነጻነት መቀበሏ እንደ ግብጽ፣ ቱርክና ሳውዲ አረቢያ ያሉ የኢትዮጵያ
ተቀናቃኞች በቀጠናው ላይ ያላቸውን ጫና እንዲያበረቱ አድርጓቸዋል። በተለይ ኢትዮጵያ በቱርክ አሸማጋይነት ከሶማሊያ ጋር የፈረመችውን የአንካራ ዲክላሬሽን የሶማሊላንድን ኤምኦዩ ተግባራዊ እንዳይደረግ እንቅፋት ሊሆን ይችላል። ነገር ግን እስራኤል ቀዳሚ መሆኗ ኢትዮጵያ ያንን ውል ጥሳ ወደ ሶማሊላንድ እንድታዘነብል የፖለቲካ ግፊት የሚያሳድር ነው። የእስራኤልና የሶማሊላንድ አምባሳደሮች መለዋወጥ ለኢትዮጵያ የባህር በር ጥያቄ ህጋዊ አርአያ ተደርጎ የሚቆጠር ቢሆንም ኢትዮጵያ የሶማሊያና የግብፅን ቁጣ ተቋቁማ ሁለተኛዋ እውቅና ሰጪ ሀገር ለመሆን የምታደርገው ጉዞ ግን ከፍተኛ ጥንቃቄ የሚጠይቅ ስለመሆኑ የሚያጠራጥር አይደለም። እዚህ ላይ ሶማሊያን ወደሚመለከተው ሌላኛው ጉዳያችን እንሸጋገርና ከወደ ኤርትራ ያሉ ምንጮች እያጋራዋቸው ያሉ መረጃዎች እንደሚያሳዩት ከሆነ በኤርትራ የሰለጠኑ በሺዎች የሚቆጠሩ የሶማሊያ ልዩ ኃይሎች ወደ ሞቃዲሾ ተመልሰዋል። ይህም ለኢትዮጵያ ምስራቃዊ ድንበር ጸጥታና ስልታዊ ብሔራዊ ጥቅም አዲስና አሳሳቢ ውጥረት መፍጠሩ ተነግሯል። በትናንትናው ዕለትና ዛሬ ማለዳ ላይ የወጡ ዘገባዎች እንደሚያሳዩት ከሆነ እነዚህ ከ3 እስከ 5000 ይጠጋሉ የተባሉ ወታደሮች በኤርትራ ለ3 ዓመታት የቆየ ከፍተኛ ወታደራዊ ስልጠናን አጠናቀው የተመለሱ ናቸው። እኚህ ሰልጣኞች ወደ ሞቃዲሾ ሲመለሱ ደግሞ በጠቅላይ ሚኒስትር ሐምዛ አብዲ ባሬ በጀነራል ጎርደን የጦር ሰፈር በክብር አቀባበል ተደርጎላቸዋል። ታዲያ ምንም እንኳን ሞቃዲሾ እነዚህ ኃይሎች ለአልሸባብ መደምሰሻነት ወይም ከአልሸባብ ጋር ለሚደረገው ውጊያ እጠቀምባቸዋለሁ ስትል ብትገልጽም የኢትዮጵያ የደህንነት ተንታኞች ግን የኃይሉን አመጣጥና ወቅታዊውን የቀጠናውን ፖለቲካዊ ሁኔታ በመጥቀስ ጥርጣሬያቸውን እየገለጹ ይገኛሉ። ኢንተርናሽናል ክራይሲስ ግሩፕ በዚህ ወር ያወጣው ትንታኔ እንደሚያሳየው ከሆነ የኢትዮጵያና የኤርትራ ግንኙነት ሊፈነዳ ጥቂት የቀረው ፈንጂ ነው። የኢትዮጵያና የኤርትራ ግንኙነት በዚህ መልኩ በሚገለጽበት በዚህ ወቅት አስመራ ያሰለጠነቻቸው ታጣቂዎች ወደ ሶማሊያ መግባታቸው ለኢትዮጵያ የስልታዊ ከበባ ስጋትን ይደቅናል። በተለይም ኢትዮጵያ ከሶማሊላንድ ጋር የምታደርገው ንግግርና ድርድር ሞቃዲሾ ከኤርትራና ከግብፅ ጋር ያላትን ወታደራዊ ትብብር እንድታጠናክር እንዳደረጋት የአፍሪካን ሴኩሪቲ አናሊሲስ ዘገባዎች እያሳዩ ነው የሚገኙት። ኢትዮጵያ በሶማሊያ ግዛት ውስጥ በአሁኑ የኤትሚስ ተልእኮ አካል ያሏት በሺዎች የሚቆጠሩ ወታደሮች እነዚህ ከኤርትራ የተመለሱና በዘመናዊ መሳሪያ የታጠቁ ኃይሎች የኢትዮጵያን ይዞታዎች ወይንም የሶማሊላንድ ስምምነት ለማደናቀፍ ሊሰሩ ይችላሉ የሚል ከፍተኛ ስጋትም ስለመኖሩ የተለያዩ ጽሁፎችና ዘገባዎች እያሳዩ ይገኛሉ። ከዚህም በላይ የኤፍቲኤል ሶማሊያ የካቲት ወር 2026 ዘገባ እንደሚያመላክተው ከሆነ በሶማሊያ ጦር አመራር ላይ የተደረገው አዲስ ሹመትና የልዩ ኃይሉ መመለስ ሶማሊያ ከካውንተር ቴሮሪዝም ባለፈ ለሉዓላዊነቷ መከበር በሚል ስም ከኢትዮጵያ ጋር ወታደራዊ ፍጥጫ ውስጥ ልትገባ እንደምትችል ፍንጭ ይሰጣል ብሏል። የኢትዮጵያ የደህንነት ባለስልጣናት ደግሞ በተለይ የሚያሳስባቸው እነዚህ ኃይሎች በኢትዮጵያ አዋሳኝ የሆኑትን እንደ ገዶና ሂራን ያሉ አካባቢዎች ለመቆጣጠር በሚያደርጉት ጥረት በክልሉ ካለው የኢትዮጵያ መከላከያ ሰራዊት ጋር ቀጥተኛ ግጭት ሊቀሰቅሱ ይችላሉ የሚለው ስጋትም አለ። በመሆኑም የሶማሊያ ኃይሎች ከኤርትራ መመለስ ለሞቃዲሾ የቤት ውስጥ ድል ቢሆንም ኢትዮጵያ ግን በምስራቃዊ ድንበሯ ላይ የአስመራ እጅ ያለበት አዲስ ወታደራዊ ፈተና እንደተደቀነባት ያሳያል። ከዚህ ጋር አያይዘን የምንመለከተው ሌላኛው ጉዳያችን ደግሞ አንድ ከፍተኛ የጦር መኮንን ህይወት ዘመናቸው ሙሉ ሊባል በሚችል ደረጃ በኤርትራ የነበሩ የሶማሊያ የጦር መኮንን አሁን ወደ ሀገራቸው ተመልሰው ከፍተኛ የሆነ ሹመት እንደተሰጣቸውም የተለያዩ የመረጃ ምንጮች እያጋሩ ነው የሚገኙት። እኚህ ጀነራል አብዱረዛቅ ሙሐመድ ሃጂ ወይም በቅጽል ስማቸው ኤርትራ በመባል የሚታወቁት ጀነራል የሶማሊያ አየር ኃይል አዲሱ አዛዥ ሆኖ መሾማቸው መረጃዎች ይወጡ ይገኛሉ። እኚህ ጀነራል ማን ናቸው የሚለውን ባጭሩ እንመልከተው። የጀነራል አብዱረዛቅ ወታደራዊ ስብዕና የተቀረጸው በኤርትራው ወታደራዊ ማሰልጠኛ በሳዋ ውስጥ ነው። 2005 ዓመተ ምህረት የዛሬ 13 ዓመት ገደማ ወደ አስመራ እንዳቀኑ የሚነገርላቸው እኚህ ጀነራል በወቅቱ የኦጋዴን ብሔራዊ ነጻነት ግንባር ወይንም ኦኤንኤልኤፍ ከኤርትራ መንግስት ጋር የነበረውን ጥብቅ ግንኙነት መሰረት በማድረግ ነበር ወደዛ ያቀኑት። እኚህ ጀነራል በኤርትራ የተሰጠው ስልጠና በተለይም በደፈጣ ውጊያ ወይም ጉሬላ ዋርፌር በስለላና በከፍተኛ ወታደራዊ አመራር ጥበብ ላይ ያተኮረ እንደነበር መረጃዎች ያሳያሉ። ይህ ስልጠና ጀነራሉና መሰል ሌሎች ታጋዮችን አስቸጋሪ በሆኑ መልክዓ ምድራዊ አቀማመጦች ውስጥ እንዴት ውጤታማ ኦፕሬሽኖችን መምራት እንደሚችሉ እንዲዘጋጁ የተሰጠ እንደነበርም መረጃዎች ያሳያሉ። 2006 ዓመተ ምህረት ላይ የኢትዮጵያ ጦር ወደ ሶማሊያ መግባቱን ተከትሎ የኤርትራው ስልጠና ይዘት ወደ ሰፊ ሀገራዊ የመከላከል ስትራቴጂ ተቀይሮ እንደተሰጣቸውም ይነገራል። በዛን ወቅት በአስመራ የተሰባሰቡት የደቡብ ሶማሊያ ተወላጆችና የኦጋዴን
ታጋዮች በጋራ እንዲሰለጥኑ ስለመደረጉም መረጃዎች ያሳያሉ። በወቅቱ የነበረው ይህ ስልጠና የህወሓት መራሹ ኢህአዴግ ወታደራዊ የበላይነት ለመቋቋም የሚያስችልና የሶማሊያን ብሔራዊ ስሜት እንዲፈጠር ያደረገ እንደነበርም ነው መረጃዎቹ የሚያሳዩት። ታዲያ በዚህ መልኩ ላለፉት ከ10 በላይ ዓመታት በኤርትራ ውስጥ ስልጠና የወሰዱትና ቅጽል ስማቸውም ኤርትራ በመባል የሚታወቁት እኚህ ጀነራል አሁን ወደ ሞቃዲሾ ተመልሰው የሶማሊያን አየር ኃይል አዛዥነትን ቦታ ተረክበዋል የሚሉ መረጃዎች ከሶማሊያ ወገን ያሉ የተለያዩ ተጽዕኖ ፈጣሪ የመረጃ ምንጮች እያጋሩት ነው የሚገኘው። ታዲያ ይህና ቀደም ብለን ያነሳነው በኤርትራ የሰለጠኑ ከ3000 በላይ የሆኑ የልዩ ኃይል አባላት ወደ ሞቃዲሾ መመለሳቸው ኤርትራ ፍላጎቷን በሶማሊያ በኩል ለማስፈጸም ወይም ኢትዮጵያና ኤርትራ ወደ ጦርነት ይገባሉ ተብሎ በሚሰጋበት በዚህ ወቅት ይህንኑ መሰል እርምጃ መውሰዷ ኢትዮጵያን በሁለት ግንባር የመከፋፈል አካሄድ ስለመሆኑ የሚያጠራጥር አይደለም። በዚሁ ወደ ሌላኛው ጉዳያችን ደግሞ ስንሸጋገር የቱርክ ብሔራዊ መከላከያ ሚኒስተር የኤስ-400 የሚሳኤል መከላከያ ዘዴን ወደ ሶማሊያ ልኳል ተብሎ ሲሰራጭበት የነበረውን መረጃ አሁን በይፋ አስተባብሏል። ለኢትዮጵያ አየር ክልል የበላይነትና ለቀጠናው የኃይል ሚዛን ትልቅ እፎይታ የሚሰጥ ክስተት ሆኖ ማግኘት ሆኗል። እንደ ጋርዌ ኦንላይን እና የቱርክ መከላከያ ሚኒስተር መረጃዎች መሰረት አንካራ እነዚህን በሩሲያ የተሰሩ ዘመናዊ ጦር መሳሪያዎች ወደ ሶማሊያ የመላክ ምንም አይነት እቅድ እንደሌላትና መሳሪያዎቹም ለቱርክ ብሔራዊ መከላከያ ሰራዊት ብቻ የሚውሉ መሆናቸውን በይፋ አረጋግጣለች። ይህ ማስተባበያ የወጣው ቱርክ በቅርቡ ከሶማሊያ ጋር የፈረመችውን የባህር ላይና የመከላከያ ትብብር ስምምነት ተከትሎ ዘመናዊ ሚሳኤል መከላከያዎችን ወደ ሞቃዲሾ ልትልክ ነው የሚሉ ወሬዎች በስፋት መሰራጨታቸውን ተከትሎ ነው። ይህ ማስተባበያ ለኢትዮጵያ ብሔራዊ ጥቅም የሚኖረው ስልታዊ ትርጉም ደግሞ እጅግ ከፍተኛ ነው። ከዚህ ጋር በተያያዘ አልሞኒተርና ሮጂያ ሪቪው ያወጧቸውን መረጃዎች ለመመልከት ሞክሬ ነበር። በእነዛ ዘገባዎች መሰረት ከሆነ ደግሞ ኢትዮጵያና ቱርክ በ2021 የፈረሙት ወታደራዊ ትብብር አሁንም በጠንካራ መሰረት ላይ እንደሚገኝ የሚያሳዩ ናቸው። ኢትዮጵያ በሰሜኑ ጦርነት ወቅት እንደምናስታውሰው የቱርክ ሰራሽ የሆኑትን ባይራክታር ቲቢ2 ድሮኖችን በመጠቀም በአየር ላይ ያላትን የበላይነት ለማረጋገጥ የሄደችበትን ርቀት ይታወሳል። ቱርክ የኤስ-400 መሳሪያዎችን ወደ ሶማሊያ አለመላኳ ደግሞ ኢትዮጵያ በቀጠናው ያላትን ወታደራዊ የበላይነት ሳይሸረሸር እንዲቀጥል የሚረዳ ነው። ኤስ-400 በሶማሊያ ቢተከል ኖሮ የኢትዮጵያ አየር ኃይል በምስራቃዊው የአገሪቱ ክፍል ያለውን የመንቀሳቀስ ነጻነት በእጅጉ የሚፈታተን ነበር። ባይገድበውም ባያቆመውም ግን ሊፈታተን የሚችል እርምጃ ነበር። በሁለተኛ ደረጃ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን በየካቲት 17 ቀን እንደ አውሮፓውያኑ አቆጣጠር በአዲስ አበባ ያደረጉት ያ ጉብኝት ቱርክ ለኢትዮጵያ ሉዓላዊነትና የድንበር አንድነት ያላትን ክብር በድጋሚ ያረጋገጠ መሆኑ የምናስታውሰው ሀቅ ነው። ቱርክ በሶማሊያ የምታደርገው እንቅስቃሴ በአብዛኛው ጸረ ሽብር ወይም ካውንተር ቴሮሪዝም ላይ ያተኮረ መሆኑን ማረጋገጧ ኢትዮጵያ በሶማሊያ ላይ ያላትን ስጋት ይቀንሷል። ቱርክ እንደ ኤስ-400 ያሉ አስቆጭ የሆኑ መሳሪያዎችን ወደ ቀጠናው አለማስገባቷ ኢትዮጵያ ከሶማሊያ ጋር ባላት የባህር በር ውጥረት ውስጥ ቱርክ ገለልተኛ ሸማጋይ ሆና እንድትቀጥል እድል የሚሰጥ ነው። ቱርክ ትኩረቷን አሁን በሶማሊያ ላይ ያለው ትኩረቷ የነዳጅ ፍለጋና የባህር ኃይል ስልጠና ላይ ማድረጓም ለኢትዮጵያ ተጨማሪ ስጋት ከመሆን ይልቅ በቀጠናው የባህር ላይ ደህንነትን ለማስከበር ከሀውቲ ጥቃትን ለመከላከል አጋዥ ሊሆን ይችላል የሚሉ መረጃዎችም እየወጡ ይገኛሉ። ቱርክ የሶማሊያን የአየር ክልል በሚሳኤል ከመዝጋት ይልቅ በኢኮኖሚና በስልጠና ላይ ማተኮሯም ኢትዮጵያ ከሶማሊላንድ ጋር ለምትመሰርተው ግንኙነት የሚኖረው ወታደራዊ ተቃውሞ ሚዛናዊ እንዲሆን ያደርገዋል። የቱርክ የኤስ-400 ስምሪት በፍጹም የለም የሚለው ማስተባበያ ኢትዮጵያ በምስራቅ አፍሪካ ያላትን የኃይል ሚዛን አስጠብቃ እንድትቀጥል የሚያስችል ስልታዊ ድል ነው ማለት ነው። ታዲያ መግቢያ ላይ ያነሷቸውን ዋና ዋና ቀጠናዊ እንዲሁም የኢትዮጵያ ብሔራዊ ጥቅም መሰረት ያደረጉትን መረጃዎች በዚህ መልኩ ከተመለከትን አሁን ደግሞ ለመውጫ ያክል የሚሆነንን በዛሬው ዕለት የካቲት 21 ቀን 2018 ዓመተ ምህረት በእስራኤልና አሜሪካ እንዲሁም ኢራን መካከል የተከሰተውን ግልጽ ጦርነት የተመለከቱ መረጃዎችን ደግሞ ልንገራችሁና እንሰናበታለን። በዛሬው ዕለት እስራኤልና አሜሪካ በጋራ በመሆን በኢራን ላይ መጠነ ሰፊ የሆነ ወታደራዊ ጥቃትን ሰንዝረዋል። ይህ ጥቃት ታዲያ በሁለቱ ሀገራት መካከል ያለውን ፍጥጫ ወደ ከፍተኛ ጦርነት ቀይሮታል። ይህ በእስራኤል ፊት አውራሪነት በአሜሪካ አጋፋሪነት በኢራን ላይ የተከፈተው የጥቃት ዘመቻ በእስራኤል በኩል ሮሪንግ ላየን ወይም የአንበሳ ጩኸት የሚል ስም ተሰጥቶታል። የአሜሪካዊ መከላከያ ሚኒስትር ደግሞ ኤፒክ ፊሪ ወይም ኦፕሬሽን ኢፒክ ፊሪ በሚል ስያሜን ሰጥቶታል። በጥቃቱ ዋና ከተማዋ ቴሄራን እንዲሁም በኢስፋሃን፣ ቁም፣ ካራጅና ካርማንሽ
ከተሞች አነጣጥሮ የተለያዩ የአየር ጥቃቶች በኢራን ምድር ላይ ተፈጽመዋል። ዋና ዋና ኢላማዎች የነበሩት ደግሞ የኢራን ከፍተኛ መሪ የሆኑት የአያቶላ አሊ ኻሚኔ ቢሮ፣ የፕሬዝዳንቱ ቤተመንግስትና የሚሳኤል ማምረቻዎችና የኒውክሌር ጣቢያዎች ኢላማ ተደርገው መመታታቸው የተለያዩ የመረጃ ምንጮች አሳይተዋል። ፕሬዝዳንት ዶናልድ ትራምፕ ጥቃቱን ተከትሎ በኢራን ላይ ከፍተኛ የውጊያ እርምጃ መጀመራቸውን በይፋ ያረጋገጡ ሲሆን ጥቃቱም ከአየርና ከባህር ወይም በቶማሃውክ ሚሳኤሎች የተፈጸመ ስለመሆኑ አረጋግጧል። ኢራንም ታዲያ ይህንን የተፈጸመባትን ጥቃት ተከትሎ አጸፋዊ እርምጃዋን ወስዳለች። ኢራን ወዲያውኑ ወደ እስራኤል ሰሜናዊ ክፍል በርካታ ሚሳኤሎችን አስወንጭፋለች። ከዛ በተጨማሪም ባህሬን፣ ኩዌት፣ ኳታር፣ የተባበሩት አረብ ኤምሬትስ፣ ሳውዲ አረቢያ በተለያዩ የአሜሪካ ሚሊታሪ ቤዞች ላይ ያነጣጠሩ ጥቃቶችን ሰንዝራለች። ይህም ታዲያ ጦርነቱ ከክልላዊ አልፎ ዓለም አቀፋዊ መልክን እንዲይዝና ምናልባትም የኢራን ድርጊት ሶስተኛውን የዓለም ጦርነት እንዳይቀሰቅስ ስጋትን አጭሯል። ይህን ተከትሎ በዓለም ዙሪያ ከፍተኛ የሆነ መረበሽን ተፈጥሯል። ኢራን፣ እስራኤል፣ ኳታር፣ ባህሬንና የተባበሩት አረብ ኤምሬትስ የመሳሰሉ ሀገራት የአየር ክልላቸውን ለሲቪል በረራዎች ዝግ እንዲሆኑ አዘዋል። እስራኤል በመላ ሀገሪቱ የአስቸኳይ ጊዜ አዋጅን አውጃለች። ትምህርት ቤቶችና ስራ ቦታዎችም ዝግ እንዲሆኑ አድርጋለች። ፕሬዚዳንት ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁም የኢራን ህዝብ አሁን ያለውን መንግስት እንዲገለብጥና ይህንን አጋጣሚ እንዲጠቀምበት ጥሪያቸውን አቅርበዋል። እነዚህ ዛሬ የተፈጸሙት ጥቃቶችም እስራኤልና አሜሪካ የኢራንን የኒውክሌር ፕሮግራም በዘላቂነት ለማጥፋትና በሀገሪቱ ላይ ስር ነቀል የፖለቲካ ለውጥ ለማምጣት የጀመሩት ትልቅ ወታደራዊ እርምጃ ተደርጎም እየታየ ይገኛል። በጥቂቱ በዛሬው ዕለት ስለፈነዳው ጦርነት ይህንን ካልን ታዲያ ጉዳያችንን እናጠቃልና የዛሬውን የልዩ ጥንቅር መሰናዶአችንን እንቋጨው። ይህ በመካከለኛው ምስራቅ የተከሰተው ቀጥተኛ ወታደራዊ ግጭትና በአፍሪካ ቀንድ እየታዩ ያሉት ዲፕሎማሲያዊ ለውጦች ተዳምረው ኢትዮጵያ እጅግ ፈተናና እድል የሞላበት የጂኦፖለቲካ ሁኔታ ውስጥ እንድትገባ አድርጓል። እንደ አርኬኤም ታይምስ እና ዘ ኢስት አፍሪካን የመሳሰሉ የመረጃ ምንጮች ዘገባ ከሆነም በአንድ በኩል በገልፍ አገራት ላይ የተሰነዘረው የኢራን ጥቃት የ5 ቢሊዮን ዶላር ጉዳት አድርሷል። በሌላ በኩል ደግሞ እስራኤል ለሶማሊላንድ የሰጠችው እውቅና ኢትዮጵያ ለዓመታት ለምትመኘው የባህር በር ጥያቄ ወርቃማ በር ማመቻቸቱን ቀጥሏል። ይህ ክስተት በአንድ በኩል የኢትዮጵያ ኢኮኖሚያዊ ደህንነቷን ለመጠበቅ፣ በሌላ በኩል ደግሞ ስልታዊ ጥቅሟን ለማስከበር የምታደርገውን ጥረት አዲስ መልክ ሰጥቷል። እንደ ኢንተርናሽናል ክራይሲስ ግሩፕ እና ሌሎች እንደ የኢትዮጵያ የውጭ ጉዳይ ተቋም IFA የመሳሰሉ ተቋማት ስልታዊ ትንበያዎች መሰረት ኢትዮጵያ በዚህ ፍጹም ማዕበል ወይም ፐርፌክት ስቶርም ተብሎ በሚጠራው ሁኔታ ውስጥ ሆና ስኬታማ ለመሆን መከተል ያለባትን ዋና ዋና ነጥቦችን እንግለጽና ፕሮግራማችን እንቋጫለን። የመጀመሪያው የወደብ አማራጭን ማረጋገጥ ነው። እስራኤል ለሶማሊላንድ የሰጠችው እውቅና ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ሰነድ ወደ ተግባር ለመለወጥ የሚሰጣትን ህጋዊና ፖለቲካዊ ሽፋን መጠቀም አለባት። ከዛ ባሻገር በአፍሪካ ቀንድ በፍጹም አምባገነናዊነቱና በበጥባጭነቱ የሚታወቀው ኢሳያስ አፈወርቂ ቁርጠኛ አጋር የሆነችው ኢራን በዚህ ሰዓት ዙሪያ መለሽ የሆነ ጥቃት እየተፈጸመባት ይገኛል። ታዲያ ይህ ሰዓት ቀንደኛ የወታደራዊ ድጋፍ መሰረቱ የሆነችውን ኢራን በሌላ ጦርነት ውጥረት ውስጥ ባለችበት ሰዓት በኤርትራ ላይ የሚካሄዱ ኦፕሬሽኖች ውጤታማ የመሆን እድላቸው ላቅ ያለ ነው። ስለዚህ የኢትዮጵያ መንግስት በዲፕሎማሲያዊ መንገድ ከሶማሊያና ከሶማሊላንድ ሊያገኘው የሚችለውን የባህር በር ስምምነት እየተመለከተ የኤርትራን አምባገነናዊ ስርዓት ለማስወገድ የሚደረጉ ጥረቶች ደግሞ ሊገፋበት የሚገባ አንድ ጉዳይ ነው። ሌላኛው የምስራቃዊ ድንበር ጸጥታን ማጠናከር ነው። ከኤርትራ የሰለጠኑ የሶማሊያ ልዩ ኃይሎች ወደ ሞቃዲሾ መመለሳቸው የሚፈጥረውን ወታደራዊ ሚዛን መዛባት መቋቋም ከተፈለገ ኢትዮጵያ በሶማሊያ ካለው የቱርክ የስልጠና ተልእኮ ጋር ያላትን ግንኙነት ማጠናከር ይኖርባታል። ቱርክ ኤስ-400ን ወደ ሶማሊያ ለመላኳን ማረጋገጧ ኢትዮጵያ የአየር ክልል የበላይነቷን ተጠቅማ ማንኛውንም በድንበር ላይ የሚቃጣ ስጋት ለመመከት ዝግጁ እንድትሆን እድል የሚሰጣት እንደሆነ የተለያዩ ጥናቶች ያብራራሉ። በመጨረሻ ደረጃ ደግሞ የኢኮኖሚ ጥንካሬን መገንባት ነው። የቀይ ባህር መተዋወቅ የሸቀጦች ዋጋ ማናሩን ስለማይቀር ኢትዮጵያ የውስጥ ምርታማነቷን በማሳደግና የውጭ ምንዛሬ ምንጮችን በማብዛት የኑሮ ውድነቱን ለመቋቋም መስራት እንዳለባት የወርልድ ባንክ የቀጠናው የኢኮኖሚ ትንተና ያሳስባል። በአጠቃላይ ኢትዮጵያ በመካከለኛው ምስራቅ ከሚነደው እሳት ራሷን ጠብቃ በሶማሊላንድ በኩል የተከፈተውን የዲፕሎማሲ እድል በመጠቀም የባህር በር ባለቤትነቷን የምታረጋግጥበት ታሪካዊ ወቅት ላይ ትገኛለች። የቀጣዮቹ ጥቂት ወራት እንቅስቃሴዎች ኢትዮጵያ በቀጠናው ያላትን የኃያልነት ሚና የምታጸናበት ወይም በአዲሱ የኃይል ሚዛን የምትፈተንበት አቅጣጫን የሚወስዱ
የሚወስኑ እንደሚሆኑ የሚጠበቅ ጉዳይ ነው። እንግዲህ ይህንን ብለን እዚህ ጋር ደግሞ የዕለቱን የልዩ ጥንቅር መሰናዶአችንን እንቋጫለን። ከገበያ ሚዲያ ወደ እናንተ ሲደርስ የነበረውን የዛሬ የካቲት 21 ቀን 2018 ዓ.ም የልዩ ጥንቅር መሰናዶአችን ይህ እስካሁን ስትከታተሉት የቆያችሁትን ይመስል ነበር። ጥንቅራችንን እንዴት አገኛችሁት? ሐሳብ አስተያየቶቻችሁን በኮሜንት መስጫው ላይ አስቀምጡልን። የዩቲዩብ ገጻችንን አዲስ ከተቀላቀላችሁ ሰብስክራይብ ማድረጋችሁ እንዳትዘነጉ። ቪዲዮውን ላይክ አድርጋችሁ ለወዳጆቻችሁ እንዲደርስ ሼር አድርጉላቸው። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም።